አንተ ኢየሱስ ጌታ ነው ሲል ለመማታት አይደለም መነሳት ያለብህ አፍረህ መልስ ነው መመለስ ያለብህ ጌታ አይደለም የቱ ጋር ነው ጌታ የሆነው ጌታ አላህ ብቻ ነው ጌታ አይበላም አይጠጣም ጌታ አይተኛም አይነሳም ጁምዓ ሞቶ እሑድ የሚነሳ ጌታ ሲል ከዚህ የበለጠ የሚያስደነግጥ ነገር አለ እንዴ ላንተ የሚያሳፍር ነው ምክንያቱም ያንተ ጌታ ያለማት ጌታ ላ ተአኹዙ ሲነቱን ወላ ነውም የሚያንገዳግደው እንቅልፍ የሚይዘውም ጌታ አይደለም ይሄንን በደንብ ንገር ምንም መታፍርበት አለም የግድ እኮ የአላህን ሐያልነት ለመናገር የማይበላ የማይጠጣ ጌታ መሆኑን ለመናገር በረም አልተገረፈም ያልኩበት ምክንያት ምንድነው ካልከኝ ዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 34 ምን ይላል ኢየሱስም ከቀናት አንድ ቀን ፈሪሳውያኖቹ ሊገሉ ሲሉ እንደዚህ ማላቸው ምን አላቸው ወደ አምላኬና ወደ አባቴ እሄዳለሁ ትፈልጉኛላችሁ አታገኙኝ እኔ ወዳለሁበትም ልትመጡ ፈጽሞ አትችሉም ማለት ስማኛ አልችሉም አላቸው ለምን አግኝተው ሰቀሉት አንድ ወይስ የኢየሩሳሌም ሰዎች ኢየሱስን ሰቀሉት ያላችሁ ይሁዳዎች ክንፍ አላቸው ወይስ ከየት አመጣው ወደ ሰማይ መውጣት ማንንም አይችልም እርሱስ ኢየሱስ ክርስቶስ አርጓል ግን ደግሞ ማለት ነው ከአላህ ጋር እንጂ ከራሱ አይደለም ለዚህ ያረገውም ወደ ሰማይ ነው ወደ ሰማይ ወደ ጌታውና ወደ አምላኩ ያረገበት ማለት ነው አርጓል እርሱም በቤተልሔም ቁጭ ብሎ ያረገው ማለት ነው ለዚህ ደግሞ እንደዚህ ብዬ መለስኩልህ ይሄ ደግሞ ተነስቶ ነው ሳይሞት በፊት ነው ያረገው ልንገርህ አሁንም ስማኝ ከሞት ተነስቶ ነው ሳይሞት ነው ያረገው አልተቀበረም አልተሰቀለም አልተገረፈም አንዴ ስማ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምን ይላል እኔ የተላኩት ለጠፉ በጎች ለእስራኤል ቤት ነው ብሎ ተናግሯል ለዚህ ደግሞ ኢየሱስ ለዓለም ሁሉ አተላከም ለዓለም መጥቷል ለዓለም መጥቷል እኔ ለዓለም ሁሉ ነው የተላኩት የሚል ቀጥተኛ ነው አንቺ ማለት ነው ስማኛ ስማኝ አይ ዚና ለደቂቃ ወይም ለሰከንድ በመንሰራቸው ወንጀሎች የምናጣቸው ነገሮች ልባችን የማይረጋጋበት ገንዘባችንን ቆጥረን ደስታም ማናገኝበት እንበላለን እንጠጣለን መረጋጋቱ የሚጠፋበት ከሰው ጋር አብረን እኛ ምንስቃለን ውስጣችን ሳይሰቅ ምንሸበርበት ቀብር ላይም ደግሞ ለጥበት ደረጃ የሚሆንብን የምንሰራበት እሱም ዝሙት ነው ዝሙትን እንዳትቀርቡ እሱ መንገድነቱ ከፍ ይላል አላህ Subhanahu Wa Ta'ala አላህም ያስጠነቅቀናል ወደዚህ ቦታም እንዳንቀርብ ይከለክለናል ለዚህም ነው ነብዩ አለይሂ ሰላቱ ወሰለም በሰውነታችሁ ውስጥ አንድ ቁራጭ ስጋ አለች አሉ ያቺ ቁራጭ ስጋ ከተስተካከለች ስራዎቻችሁ ሁሉ ይስተካከላል ያቺ ቁራጭ ስጋ ከተበላሸች ስራዎቻችሁ ሁሉ ይበላሻሉ አዋጅ አሉ ሰለዋቱላሂ ወሰላሙ ዐለይሂ እሷም ቀልብ ናት አሉ ጌታዬ ሆይ ቀልባችንን አንተ በምትወደው አንተ ባዘዝከው እንዲሆንልን አንተን እንማጸናለን መጨረሻችንም ካዘንክባቸው ባሪያዎችና ቀብራቸው ከሚጠብባቸው ሰዎች እንዳንሆን አንተን እንማጸናለን ያማረች ቀልብ ስላንተ ታላቅነት ሲወሳ ከምትፈራ ቀልብ አንተ ጥያቄ ደግሞ አንድ ነው እርሱም ደግሞ ይሄ ነው በብዛት አሁን ከፕሮቴስታንቶች ከኦርቶዶክሶች ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ በዛች ጋር በማደርግበት ሰዓት በጣም የሚጠይቁኝ ጥያቄ አንድ ጥያቄ አለ እሱም ሙስሊሞች ሰውን ይገላሉ ሰውን ግደሉ ሰውን መግደል በሸሪዓቸው ጀነት ያስገባል ይላሉ ለዚህ መልስ ፈልጌ ነበር በጣም ጥሩ እኛ ሰው በመግደል ጀነት ይገባል ብለን አናምንም እስልምና አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ሰው ነው ኃጢያቱ ከአላህ ዘንድ ብሎ እንዳውም ያስተምራል አንድን ሰው ያዳነ ሰው ደግሞ የዓለምን ሰው ነፍስ እንዳዳነ ነው የሚቆጠረው ብሎ ያስተምራል አላህ Subhanahu Wa Ta'ala በሱረቱ አልማኢዳ ላይ ሲናገር من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى የአንድን ሰው ነፍስ ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ኃጢያቱ ከእኔ ዘንድ ይላል አላህ የአንድን ሰው ነፍስ የታደገ ሰው ደግሞ የዓለምን ሰው ነፍስ እንደታደገ ይቆጠራል ከእኔ ዘንድ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል ስለዚህ ይሄ ነው እና በእስልምና
አንድን ሰው የገደለ ሰው የዓለምን ሰው ነፍስ እንደገደለ ነው። የአንድን ሰው ነፍስ ደግሞ ያተረፈ ሰው የዓለምን ሰው ነፍስ እንዳተረፈ ነው። ነገር ግን ይሄን ስንል ጊዜ ተጋደሉ የሚሉ የቁርአን አንቀጾችን እያመጡ ሊያስነብቧቸው ይችላሉ። ነገር ግን ምን አይነት አካሎችን ነው አላህ ተጋደሉ ያለው ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን ይላል? ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም ይላል። እነዚያ የሚዋጓችሁን ተዋጓቸው አለ። አያቸው አይደል? የሚዋጓችሁን ብሎ ተናገረ። ካልተዋጉንስ በፍጹም እነርሱን መንካት አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም፣ እንዳትገሉ ብለው ተናግረዋል። አያችሁ። ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ። ያ ሊዋጋ የመጣው አካል ለምንድን ነው የምንዋጋው? ሰላምን አልፈልግም አለ። በቃ ሰውን እገላለሁኝ አለ። የዛኔ እኛ ዝም ብለን አንጠብቅም፣ ከራስ መከላከል ግድ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንዲትም ጂሃድ አድርግ የሚል ትዕዛዝ አልመጣላቸውም ነበር። ታገስና አስተምር የሚል ነበር። ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳችሁ ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጂሃድ ማድረግ ተፈቀደላቸው አለ አላህ። ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ ይላል። ይህን ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል በፍጹም አይቻልም። እንዳም ከገነት የሚያስርቅ ለገሃነም የሚዳርግ የሆነ ኃጢአት ነው። ለምን የሌላ እምነት ተከታይ አይሆኑም? ሰላማዊ እስከሆኑ ድረስ ለእነርሱ ሰላማዊ መሆን ግዴታ ነው። ቦታቸዋል አላህ በቁርአን ላይ ሲናገር ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። በሌላ ቦታ ላይ በሱረቱል አንፋል ላይ ምን ይላል አላህ ሱብሓነሁ ወተዓላ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈን ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙት አሉ። ይልቁንስ በእናንተም በእነርሱም ላይ አላህ ሰላምን እንዲያሰፍል ጸልዩ አሉ። ለሰላም ጸሎት አድርጎ ያሉ ነቢይ ናቸው። ነገር ግን ሊዋጋ ከመጣ ያን አካል መከላከል ግድ ይላል ከራስ። አያችሁ አይደል? ያ ነው በቀደሙት ባለፉት ህዝቦች ላይ ከሙሳ ዓለይሂ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም፣ እነ ሎጥ፣ እነ ኖህ እነዚህ ቀደምት ነቢያት ሁሉ መቅሰፍት የሚባል ነገር ነበር በእነርሱ ጊዜ። ልክ ነቢያቶች በተካዱ ጊዜና የነቢያትን ተአምር ባስተባበሉ ጊዜ ነቢያትን እንገላለን ባሉ ጊዜ የዛኔ ተዋጉ አይባሉም ነበር፣ መቅሰፍት ይመጣባቸዋል። የኖህ ህዝቦች በምን ተቀሰፉ? በማዕበል ተቀሰፉ። የሁድ ህዝቦችስ በንፋስ በአውሎ ንፋስ። የሷሊህ ህዝቦችስ በመላእክ ድምፅ። ፈርዖንስ በማዕበል ልክ እንዲሁ አሰመጠው። የመጨረሻው ተቀሳፊ እርሱ ነው። ከዚያ በኋላ ግን ልክ ፈርዖን ከሰመጠ በኋላ አምላክ አላህ ሱብሓነሁ ወተዓላ ለሙሴ ኦሪትን ሰጠው፣ ተውራትን ሰጠው፣ ለመሲሁ እንጅልን ሰጠው፣ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን። ከዚያ በኋላ ነው ከዚህ በኋላ ደግሞ መቅሰፍትን ተው አላህ ሱብሓነሁ ወተዓላ እና አማኞችን ምን አላቸው? ከራሳቸው ተከላከሉ የሚል ጂሃድ የሚባል እንደነገገላቸው። ጂሃድ ማለት ትግል ማለት ነው። ያ ማለት ልታገል የመጣን አካል ከራስ እየተከላከልክ የምታደርገው የመከላከል ስርዓት ነው ጂሃድ ማለት እንጂ ሂደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም። ገብቷቸዋል አይደለ? ይሄ ነው። ዩኑስ የተመለሰልኝ ይመስለኛል። አዎ በደንብ ተመልሶልኛል። ለዚህ ጥያቄ በጣም አመሰግናለሁ። ወላሂ ላላ ብዬ በጣም ወዳለሁ። መርሐባ ወንድም፣ እኔ ራሱ በጣም 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 ነው የምወደህ። ጠንክር፣ በርታ። ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ከአንተ እንጠብቃለን። አላህ ይጠብቅህ። አላህ እውቀትን ጨምሮ ጨማምሮ ይስጥህ። እሺ ዩኑስ። አይ እንደዚህ ነው ይቀጥላል። ፊቱ ህፃን ስለሆነ ማለት ከዚህ በኋላ ቪዲዮን እንትን እናደርጋለን። መርሐባ መርሐባ፣ ችግር የለውም። እንትን በሉት እኛ ጋር ነው ቁርአን ካቋረጥኳችሁ ግን